ሰላም ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ትወዱታላችሁ ያልኩትን ምርጥ ፊልም ይዤላችሁ መጥቻለሁ። በቀጥታ ወደ ፊልማችን ታሪክ እንግባ። የፊልማችን ታሪክ የሚጀምረው ከተለያዩ ሀገሮች የመጡ ሰዎች ታስረው በሚገኝበት የሳይቤሪያ እስር ቤት ነው። ከዚህ ማምለጥ ፈጽሞ የማይቻል ነው። እስር ቤቱ በሺዎች በሚቆጠሩ ኪሎ ሜትሮች በረዶና ጥቅጥቅ ባሉ ደኖች የተከበበ ነው። ከሁለተኛው የዓለም ጦርነት በኋላ ሶቪየቶች በሺዎች የሚቆጠሩ ሰዎችን ማርከው በቀንና ሌሊት በከሰል ማዕድን ማውጫ ውስጥ እንዲሰሩ አስገደዷቸው። እስር ቤቱ ራሱ ብዙ ጥበቃ አልነበረውም። ሆኖም ማንም ሊያመልጥ አልደፈረም። ምክንያቱም ስፍራው በሺዎች በሚቆጠሩ ኪሎ ሜትሮች በበረዶ የተከበበ ሲሆን ቅርብ የምትባለው ከተማ እንኳን ከ4000 ኪሎ ሜትር የሚዘልቅ የቀዘቀዘ ምድረ በዳ በላይ ድርቃ ትገኛለች። አንድ ሰው ቢሞክር እንኳን የሳይቤሪያ ጭካኔ የተሞላበት ቅዝቃዜ እጣ ፋንታውን ያሽገዋል። በዚህ የበረዶና የዝምታ ምድር ውስጥ ማንም እስረኛ ነጻነትን ሊመኝ እንኳን አይችልም። ከነዚህ እስረኞች መካከል ያኑሽ የተባለ የፖላንድ ጦር መኮንን ይገኝበታል። በሐሰት በበርካታ ወንጀሎች ተከሶ ያኑሽ የእምነት ቃል እንዲፈርም ይገደዳል። ግን እምቢ ይላል። ተስፋ የቆረጠው ጠያቂ መኮንን የያኑሽን ባለሜታ ያመጣል። እንባዋ እየተንጠባጠበ ያኑሽ ባሏ እንደሆነና የኮሚኒስት ፓርቲን እንደሚጠላና ለፖላንድና ለሌሎች ሀገሮች እንደሚሰልል ትናገራለች። ያኑሽም ይህን ከሚስቱ አንደበት ሲሰማ ደንግጧል። ግን ወደሷ ሲመለከት እውነቱን ይረዳል። የሐሰት ምስክርነት እንድትሰጥ አሰቃይተዋታል። በዛ የውሸት ምስክር ያኑሽ በሰላይነት በ20 ዓመት እስራት ተፈርዶበት እዚህ ሳይቤሪያ ወዳለው የጉላጉል የሥራ ካምፕ ይላካል። ከዛም የእስር ቤቱ ኃላፊ እስረኞችን እስር ቤታቸው ይህ ካምፕ ብቻ ሳይሆን መላው ሳይቤሪያ የእስር ቤታቸው እንደሆነ ሲነግራቸው እናያለን። አንድ ሰው በሆነ መንገድ ከዚህ ማምለጥ ቢችል እንኳን የአካባቢው ሰዎች ሽልማት ብዙ ገንዘብ ስለሚያገኙ ይገድሏቸዋል። በመቀጠልም ሁሉም እስረኞች ለምግብ በሰልፍ ቆመው እናያለን። በዚህ ቅጽበት ያኑሽ የተራበ ሽማግሌ እስረኛ ያያል። ያኑሽም ምግቡን ለሽማግሌው ይሰጣል። ይሄንን ሲመለከት ሚስተር ስሚዝ የተባለ ሰው ያኑሽን እዚህ ምንም አይነት ሰብአዊነት እንደሌለ ይነግረዋል። ለሌሎች ምግብ ከሰጠ የዕለት ምግብህን በግማሽ ቀንሱባል። ከዛም ያኑሽ ተዋናይ ከነበረው ካባሮ ከተባለ እስረኛ ጋር ይገናኛል። ካባሮ ለያኑሽ በፊልም ላይ የሀብታም ሰው ገጸ ባህሪ ተጫውቶ ለዚህም በ10 ዓመት እስራት እንደተፈረደበት ይነግረዋል። ያኑሽ ካባሮን ከዚህ ለማምለጥ የሚያስችል መንገድ አለ ወይ ብሎ ይጠይቀዋል። ካባሮ አይኖርም ይላል እና ለማምለጥ እንዳያስብና ያንን ቢያደርግ እንደሚገደል ይነግረዋል። በማግስቱ ሁሉም እስረኞች እንጨት ለመቁረጥ ወደ ጫካ ይሄዳሉ። በዚህ ጊዜ ያኑሽ ሊያመልጥበት የሚችልበትን ቦታ ይፈልጋል። ምሽት ላይ ካባሮ ያኑሽን የማምለጥ እቅድ እንዳለው ሲነግረው እናያለን። ለማምለጥ ልክ እንደ ያኑሽ ያለ ደፋርና ፍርሃት የሌለበት ጓደኛ እየጠበቀ ነበር። ካባሮ እቅዱን ለያኑሽ ሲነግረው ከዚህ 500 ኪሎ ሜትር ያህል ርቀት ላይ የቦል ሐይቅ እንዳለ ይነግረዋል። ወደ ደቡብ በባህር ዳርቻው ከሄድን የትራንስ ሳይቤሪያ የባቡር ሐዲድ እንደርሳለን እና ሐዲዱን እንዳቋረጥ ነው ወዲያው ወደ ሞንጎሊያ ድንበር መድረስ እንችላለን። ግን መጀመሪያ የክረምቱ ወቅት ያብቃ፣ ከዛ እናመልጣለን። በተጨማሪም ለጉዞ በተቻለ መጠን ብዙ ምግብ መሰብሰብ አለብን ይለዋል። እናም በየቀኑ በጥቂቱ ምግብ መሰብሰብ ይጀምራሉ። አንድ ቀን ያኑሽ ሚስተር ስሚዝ እና ሌሎች በርካታ እስረኞች ለመኖር ራሱ እጅግ አስቸጋሪ ወደ ሆነበት የከሰል ማዕድን ማውጫ ለመስራት ይሄዳሉ። በዚህ ጊዜ ያኑሽ ማሰብ ይጀምራል እና ቤቱን ያያል። ይህን ሲያይ ያኑሽ ወደ ቤቱ መሄድ ይጀምራል። በዛን ጊዜ አንድ ዘበኛ ሊተኩስበት ነበር፣ ግን እንደ እድል ሆኖ ሚስተር ስሚዝ ያዘው እና ሕይወቱን አተረፈለት። እዚህ ላይ ያኑሽ ለሚስተር ስሚዝ ስለ ካባሮ የማምለጫ እቅድ ይነግረዋል። ይህን ሲሰማ ሚስተር ስሚዝ ካባሮ ምንም የማምለጥ እቅድ እንደሌለው ይናገራል። ዋሽቶሃል። ካባሮ ከአዲስ እስረኞች ጋር ሁልጊዜ እንደዚህ ያወራል፣ ነገር ግን ውሸቱን ነው ይለዋል። ከዚህ ማምለጥ ከፈለክ እኔ ካንተ ጋር ነኝ ይለዋል። ያኑሽ ከእኔ ጋር ለምን ማምለጥ ትፈልጋለህ ብሎ ይጠይቀዋል። ይህንን ሲሰማ ሚስተር ስሚዝ እንዲህ ይላል፣ አንተ ጥሩ ሰው ነህ፣ ሰብአዊነት አለ። ይህም በመንገድ ላይ ሊጠቅመኝ ይችላል። በመንገድ ላይ የሆነ ነገር ቢደርስብኝ በእርግጠኝነት ትረዳኛለህ ይለዋል። አንድ ምሽት የበረዶ አውሎ ነፋስ በከፍተኛ ፍጥነት ይነፍስ ነበር። ይህን ሲመለከት ያኑሽ ካባሮን የበረዶው አውሎ ነፋስ የእግራችንን አሻራዎች ስለሚያጠፋቸው ጠባቂው ሊያገኙን አስቸጋሪ እንዲሆንባቸው
ሲጠይቃቸው ዛሬ ማታ ለማምለጥ ትክክለኛ ጊዜ ነው ይለዋል። ግን ከባሮ ዛሬ ማታ ትክክለኛው ጊዜ አይደለም ይላል። በቂ ምግብ አልሰበሰብንም፣ ሌሎች ዝግጅቶችንም አላደረግንም። በሌላ በኩል እዛ የነበረ ቫልካ የተባለ የሩሲያ ወንጀለኛ እስረኛ ንግግራቸውን ይሰማል። ይህንን ሲሰማ ቫልካ ከነሱ ጋር ማምለጥ እንደሚፈልግ በመናገር ያኑሽን ይነግረዋል። ያኑሽም ይስማማል። በዛ ምሽት ያኑሽ፣ ሚስተር ስሚዝ፣ ቫልካና ሌሎች ተጨማሪ 7 ሆነው ለማምለጥ ይዘጋጃሉ። ከባሮ አልተዘጋጀውም በማለት ለመሄድ አልወሰነም። ለማምለጥ መጀመሪያ ጄኔሬተሩን ያጠፉታል። ይህም ለ10 ደቂቃ ብቻ ይጠፋል። ከዛም ሽቦውን ቆርጠው ወደ ጫካ መሮጥ ይጀምራሉ። ጠባቂዎቹ አንዳንድ እስረኞች እንዳመለጡ ሲያውቁ እነሱን ፍለጋ ወደ ጫካው ይሄዳሉ። ነገር ግን በከባድ የበረዶ አውሎ ነፋስ ምክንያት የእስረኞች የእግር አሻራዎች ቀደም ብሎ ተደምስሰው ነበር። ይህም ጠባቂዎቹ እስረኞቹ ወደ የትኛው አቅጣጫ እንደሄዱ ለመወሰን አስቸጋሪ ያደርገዋል። ይህንን ሲመለከቱ ጠባቂዎቹ ውሾቹ ወደ ጫካው ይለቃሉ። በሌላ በኩል የበረዶ አውሎ ነፋሱ እስረኞችን ወደፊት እንዳይሄዱ አድርጓቸው ነበር። ነገር ግን በቫልካ ቢላዋ እርዳታ የአንድ ዛፍ ቅርፊት ልጠው ሙሉ የፊት ጭንብሎችን ይሰራሉ። ከዛም ወደፊት መጓዝ ይጀምራሉ። ጠዋት ሲደርስ ከካምፑ በጣም ርቀው ጠባቂዎች ሊመጡበት የማይችሉ ቦታ ላይ ደርሰው ነበር። አሁን በአንድ ቦታ ተቀምጠው ያመጡትን ምግብ በሙሉ ይሰበስባሉ። ይህም ለጥቂት ሳምንታት በቂ ነበር። ትንሽ ካረፉ በኋላ ጉዟቸው እንደገና ይጀምራሉ። በቦል ሐይቅ በኩል ወደ ደቡብ ሞንጎሊያ ድንበር መድረስ ነበረባቸው። ይህም አሁን ብዙ ቀናት ይወስድባቸዋል። ያኑሽ የፀሐይን ብርሃን እርዳታ በመጠቀም ለሁሉም ሰው መንገዱን ያሳያል። ጉዟቸው ወደፊት ይቀጥላሉ እና ሌሊቱ ሲመሽ በአንድ ጫካ ውስጥ ያርፋሉ። እሳት ለማቀጣጠል ሁሉም ሰው እንጨት ለመፈለግ ይሄዳል። ከመካከላቸው አንዱ ካዚክ የተባለ ልጅ በሌሊት ማየት አይችልም። ይህ ደግሞ በአንዱ ጓደኛው ብቻ የሚታወቅ እውነታ ነበር። ካዚክ በጫካ ውስጥ እንጨት ሲፈልግ ይጠፋል። ሁሉም ሰው እንጨት ይዞ ሲመለስ ካዚክ ግን አልተመለሰም። ስለዚህ ሁሉም እርሱን መፈለግ ይጀምራሉ፣ ግን የትም ሊያገኙት አልቻሉ። በማግስቱ ጠዋት ካዚክ በአቅራቢያው ተቀምጦ ያያሉ፣ ግን በሚያሳዝን ሁኔታ በከፍተኛ ቅዝቃዜ ምክንያት ደርቆ ሞቶ ነበር። ይህንን ሲያዩ ሁሉም ያዝናሉ። ያኑሽም ዛሬ አንድ ነጻነትን የሚፈልግ ሰው ከመካከላችን ሞቷል ይላል። ለካዚክ የመጨረሻውን የስንብት ስነ ስርዓት ያደርጉለታል እና አስከሬኑን ይቀብራሉ። ከዛም ጉዟቸውን ይቀጥላሉ። በጉዟቸው ብዙ ቀናት እንዳለፉና በዚህ ጊዜ ምግባቸውን እንደጨረሱ እናያለን። እነርሱም ረሃባቸውን ለማርካት ነፍሳትንና የወፍ እንቁላሎችን መብላት ይጀምራሉ። በእርግጥ ከአንድ ሳምንት በፊት ወደ ቦል ሐይቅ መድረስ ነበረባቸው። ነገር ግን መንገድ በመሳታቸው አሁንም ከቦል ሐይቅ ርቀው ነበር የሚገኙ። አንድ ምሽት ተኝተው ሳለ የእንስሳት ድምጽ ይሰማሉ። በደንብ ለመስማት ቀረብ ብሎ ሲያዩ ተኩላዎች ምርኳቸውን ሲበሉ ያያሉ። ይህንን ሲያዩ ተኩላዎችን ያባርራሉ እና የምርኮውን ስጋ ይበላሉ። ይህም የተወሰነ እፎይታ ይሰጣቸዋል። በማግስቱ ጠዋት ያኑሽ ቦል ሐይቅን ብቻውን ለማግኘት እንደሚሄድ ለሁሉም ይናገራል። ነገር ግን በአንድ ሳምንት ውስጥ ካልተመለሰ እንደሞተ አድርገው እንዲገምቱ ይነግራቸዋል። ከዛም ያኑሽ ቦል ሐይቅን ለማግኘት ብቻውን ይሄዳል። ከብዙ ችግሮችና መከራዎች በኋላ በመጨረሻ በሶስተኛው ቀን ቦል ሐይቅን ያያል። ያኑሽ ተመልሶ ቦል ሐይቅ ከዚህ የአንድ ቀን ጉዞ እንደሆነ ለሁሉም ያሳውቃቸዋል። በዚህ ጊዜ ያኑሽ ታሞ ነበር፣ ስለዚህ ይንከባከቡታል። በማግስቱ ወደ ቦል ሐይቅ መሄድ ይጀምራሉ። በዚህ ጊዜ አንዲት ልጅ እየተከታተለቻቸው እንደሆነ ያያሉ። ልጅቷ ከሩሲያውያን እንደምታመልጥና ብዙ ቀናት ተርባ እንደነበር ትነግራቸዋለች። ከነርሱ ጋር እንድትሄድ ትጠይቃለች። ያኑሽና ቦስ ልጅቷን መርዳት ይፈልጋሉ፣ ግን ሌሎች ደግሞ በቂ ምግብ ስለሌላቸው ሊወስዷት አይፈልጉም። ስለዚህ እሷን ትተው ወደፊት ይሄዳሉ። ወደ ቦል ሐይቅ ዳርቻ ሲደርሱ አንድ አጋዘን በረግረግ ውስጥ ተጣብቆ ያያሉ። አጋዘኑን ይገሉታል እና ለምግብነት ይጠቀሙበታል። ይህም ለጥቂት ቀናት ምግብ ይሰጣቸዋል። ምሽት ላይ ቦስ ልጅቷን ይዞ ይመጣል። ምግብ ይሰጧታል እና በቡድናቸው ውስጥ ያካትቷታል። ስሟ አሬና ነው። በማግስቱ ገላቸውን ከታጠቡ በኋላ ጉዟቸውን ይቀጥላሉ። በጉዞው ወቅት
አሬና ከነርሱ ጋር ትቀራረባለች። ከጥቂት ተጨማሪ የእግር ጉዞ ቀናት በኋላ ወደ ሞንጎሊያ ድንበር ለመድረስ ከ5 እስከ 6 ቀናት ብቻ የሚወስድበት ከትራንስ ሳይቤሪያ የባቡር ሀዲድ ጋር ወደሚገኝበት ቦታ ይደርሳሉ። በቀን ሰዎችና ፖሊሶች ስለነበሩ የትራንስ ሳይቤሪያን የባቡር ሀዲድ በሌሊት ለማቋረጥ ይወስናሉ። ምሽት ላይ ወደ ሞንጎሊያ ድንበር መሄድ ይጀምራሉ። ነገር ግን እዚህ ላይ ቫልካ ሩሲያዊ ስለነበር ከነሱ ጋር ከዚህ በላይ መሄድ እንደማይችልና እዚህ እንደሚቆይ ለያኑሽ ይነግረዋል። ይህንን ሲሰማ ያኑሽም ቫልካንን ይሰናበታል እና ወደፊት ጉዟቸውን ይቀጥላሉ። ወደ ሞንጎሊያ ድንበር ሲደርሱ በባቡር ላይ የስታሊንን ፎቶ ያያሉ። ይህም ሞንጎሊያ አሁን በኮሚኒስት ቁጥጥር ስር መሆኗን እንዲያውቁ ይረዳቸዋል። ይህንን ሲያዩ እዚህ ለመድረስ ሕይወታቸውን አደጋ ላይ ጥለው ቢመጡም አሁን ግን ሞንጎሊያም ለነርሱ ደህና አልነበረችም። እናም ተስፋ ይቆርጣሉ። በዚህ ሁኔታ ላይ ሆነው ሳሉ ያኑሽ አንድ ሀሳብ ይመጣለታል። ህንድ በአሁን ጊዜ በእንግሊዝ አገዛዝ ስር ስለሆነች እረፍትና ሰላም ልናገኝበት የምንችልበት ቦታ ሊሆን ይችላል በማለት ወደ ህንድ በቲቤት በኩል እንሂድ ይላል። ነገር ግን ለዚያ የሂማሊያ ተራሮችን መሻገር አለባቸው። አሁንም ለነጻነታቸው ሂማሊያን ለመሻገር ይወስናሉ እና ወደፊት ይሄዳሉ። ይህም አሁንም በሺዎች የሚቆጠሩ ሜትር ርቀት ላይ ነበር። በዚህ ጉዞ ወቅት ሰፊው ኖጎቢ በረሃ ማቋረጥም ነበረባቸው። እናም ጉዟቸውን ይጀምራሉ። እናም ሲርባቸው ረሃባቸውን ለማስታገስ በበረሃ ውስጥ ያገኙትን ሁሉ ይበላሉ እና ጥማቸውን ለማርካት ልብሳቸውን በጥቂት ውሃ ያርሳሉ። ራሳቸውን ከፀሐይ ለመከላከል ልብሳቸውን ይጠቀማሉ። ግን ይሄ ሁሉ በቂ አልነበረም። እየቀጠሉ ሲሄዱ ችግራቸው ይባባሳል እና ውሃ ያልቅባቸዋል። ይህ በእንዲህ እንዳለ ሚስተር ስሚዝ ወደ ምስራቅ ሲመለከት ሩቅ ላይ ዛፎች የሚመስል ነገር ያያል። ይህም ውሃ እዛ ሊኖር ይችላል ብሎ እንዲያስብ ያደርገዋል። ወደዛም መሄድ ይጀምራሉ። እንደ እድል ሆኖ እዛ በእርግጥ ውሃ ያለው ጉድጓድ ነበር። ይሄን ሲያዩ በጣም ደስ ይላቸዋል እና ከጉድጓድ ብዙ ውሃ ይጠጣሉ። ውሃ ስለነበር ለጥቂት ቀናት እዛ መቆየት ይፈልጉ ነበር። ሆኖም ያኑሽ ምንም እንኳን ውሃ ቢኖርም ምግብ የለም በማለት ያለ ምግብ ደግሞ ደክሞ መራመድ ሊከብደን ይችላል ይላቸዋል። ስለዚህ ሁሉም ወደፊት ለመሄድ ይወስናሉ። በማግስቱ በተቻለ መጠን ብዙ ውሃ ይዘው ጉዟቸውን ይቀጥላሉ። ነገር ግን ጉዟቸው ከቀን ወደ ቀን አስቸጋሪ የሆነ መጣ። ይህ በእንዲህ እንዳለ አንድ ትልቅ አሸዋ አውሎ ነፋስ በበረሃ ላይ ይመታል። እንደ ድል ሆነው በሆነ መንገድ ከአውሎ ነፋሱ መትረፍ ይችላል። ግን አብዛኛው ውሃቸው ይፈሳል እናም ይባከናል። አሁንም ወደፊት መሄዳቸውን ይቀጥላሉ። ይህ በእንዲህ እንዳለ አሬና እየተራመደች ሳለ ትወድቃለች። እግሮቿ በጣም አብጠው ነበር። ነገር ግን ሌሎች ላይ እንቅፋት ላለመሆን ወደፊት መሄዷን ትቀጥላለች። ሆኖም ትንሽ ራቅ ብለው ከተራመደች በኋላ አሬና እንደገና ትወድቃለች እናም በሚያሳዝን ሁኔታ ትሞታለች። ለአሬና አክብሮታቸውንና ሐዘናቸውን ገልጸው ጉዟቸውን ይቀጥላሉ። ከጥቂት ቀናት ጉዞ በኋላ ከጓደኞቻቸው አንዱ የሆነው ቶማስም ይሞታል። አሁን አራቱ ብቻ ቀሩ። ቀናት እያለፉ ሲሄዱ እጅግ በጣም ይደክማሉ እና መንፈሳቸውም እየተሰበረ ነበር። አሁን ሚስተር ስሚዝ ተስፋ ቆርጦ ለያኑሽ ከዚህ በላይ መሄድ አልችልም ይለዋል። ያኑሽም ይሄንን ሲሰማ ወኔውን ለመጨመር ከጥቂት ዓመታት በፊት በሩሲያውያን የተገደለውን የልጁ ስም ይጠቅሳል። ከዛ በኋላ ሚስተር ስሚዝ ተነስቶ ሁሉም ጉዟቸውን ይቀጥላሉ። ከጥቂት ቀናት ጉዞ በኋላ በረሃውን ተሻግረው ውሃ ወዳለበት ቦታ መድረስ ችለዋል። እዛም እባብ ገድለው ይበላሉ። ጥቂት ተጨማሪ ሰዓታት ከተጓዙ በኋላ ወደ ታላቁ የቻይና ግንብ ይደርሳሉ። ነገር ግን በቻይናና በጃፓን መካከል ጦርነት እየተካሄደ ስለነበር ወደ ቻይና መግባት አይችሉም። ከዛም ቲቤት ወደሚገኙት በበረዶ የተሸፈኑ የሂማሊያ ተራሮች መውጣት ይጀምራሉ። በዚህ ጉዞ ወቅት አንድ ገዳም ጋር ይደርሳሉ። እዛም መነኮሳቱ የሞቀ አቀባበል ያደረጉላቸውና ምግብና መጠለያ ያዘጋጁላቸዋል። ከዛም አንድ ሞኖክሴ ወደ ህንድ ለመሄድ በሲኪም በኩል መሄድ እንዳለባቸው ይነግራቸዋል። ግን አሁን መሄድ እንደማይችሉ ነግሯቸው ምክንያቱም የበረዶ አውሎ ነፋስ መንገዱ ሊመታ ይችላል ይላቸዋል። ነገር ግን ያኑሽ ወዲያውኑ ለመሄድ ይፈልጋል። ሚስተር ስሚዝም ወደ ቻይና እንደሚሄድ ይነግረዋል። ምክንያቱም በቻይና የአሜሪካ ወታደራዊ ዘመቻ እየተካሄደ ነው። ወደ አሜሪካ ለመመለስ እርዳታቸውን ለማግኘት አቅዷል። በማግስቱ ያኑሽ እና የቀሩት ሁሉም በሂማሊያ በኩል ጉዟቸው ሲቀጥሉ እናያለን። በጥቂት ጊዜ ውስጥ ሞኖክሴው በነገራቸው መሰረት ሲኪም በተሳካ ሁኔታ ይደርሳሉ። ከዛም ያኑሽ ወደ ትውልድ ሀገሩ ፖላንድ ለ50 ዓመታት
ለመስራት መመለስ እንዳልቻለ ተናግሮ ምክንያቱም ፖላንድ አሁንም በኮሙኒስቶች ቁጥጥር ስር ነበረች። ከዛን ግን ፖላንድ በ1989 ነጻ ከወጣች በኋላ ያኑሽ ወደ ቤቱ ይደርሳል። እዛም ደርሶ በህልሙ ተስለው ይታዩት የነበሩት ነገሮች በሙሉ ከመጣ በኋላም በአይነት ስጋው ከሚታዩት ጋር ተመሳሳይ መሆኑን አስተውሎ በዚህም ጊዜ ቁልፉን ከበሩ አጠገብ ካለው ድንጋይ ስር በተሳካ ሁኔታ ያገኛል እና በሩን ይከፍታል። በቤቱ ውስጥ ተአምር በሚመስል ሁኔታ ባለቤቱን ያገኛታል። እሷም አሁን አርጅታለች። እርስ በርሳቸውም ሲታያዩ ስሜታዊ ይሆናሉ እና ተቃቅፈው የደስታን ለቅሶ ማልቀስ ይጀምራሉ። እናም የፊልማችን ታሪክ በዚያው ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህ ድረስ አብራችሁኝ ሆናችሁ ስለተከታተላችሁኝ ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።